ይህንን ቪዲዮ የሚደርሳችሁ ቤተሰቦች እንግዲህ ከዛሬ ጀምሮ ጭቃ ቅባት እንደማትገዙ ተስፋ አደርጋለሁኝ። በእርግጠኝነት ይህንን ቪዲዮ አይታችሁ ጭቃ ቅባት ከእንግዲህ አትገዙም። ለጸጉራችሁ ቅባት የሚባልና ቤት ውስጥ እንደዚህ ሰርታችሁ መጠቀም ትችላላችሁ። ከግንባራችሁ ለሸሸ ጸጉራችሁ ከርዳዳ ለሆነባችሁና ሽቦ ለሆነ ጸጉር ይህንን ጭቃ ቅባት ቤት አብረን እንሰራለን። ሰላም የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዙ ትርፍ ይበል። ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ የዛሬ ቪዲዮ በጣም ትወዱታላችሁ። በመጀመሪያ እዚህ ጋር ፍረሽ ሮዝሜሪ አለኝ። እናንተ ሮዝሜሪ ደረቅ ሮዝሜሪ ካላችሁ ደረቅ ሮዝሜሪ መጠቀም ትችላላችሁ። ፍረሽ ካላችሁ ደግሞ ያልደረቀው እርጥቡ ካላችሁ ከጓሯችሁ ኢትዮጵያ ላላችሁ በተለይ ኢትዮጵያ ያላችሁ ስለሆነ አብዛኞቻችሁ የምታዩኝም እና ከጓሯችሁ ይህንን ነገር መጥፋት የለበትም እና ከዛ በኋላ እንግዲህ እንዳጥበዋለን። በደንብ መታጠብ አለበት አቧራ ምናምን ስለሚይዝ። እርግጥ ንጹህ ሆኖ ነው በነገራችን ላይ ከሱፐር ማርኬት ሲመጣ በጣም ንጹህ ሆኖ ነው የሚመጣው እና ግን ደግሞ ሆኖም መታጠብ አለበት። ካጠብነው በኋላ ካጠብኩት በኋላ እንደዚህ እንትን እንለዋለን እና እንፈቀፍቀዋለን አንድ ላይ ቅጠሉን ማራገፍ። እንጨቱ ያው ከእንጨቱን በነገራችን ላይ መፍጨት ይቻላል። ከስብርብር አድርጋችሁ ግን ማሽናችሁ ሊጎድባችሁ ይችላል እና ስለዚህ ማሽን ለሌላችሁ ደግሞ በእጃችሁ በትንንሹ ራሱ ክትፍ አድርጎ መክተፍ ይቻላል። በቢላ መክተፍ ይቻላል። ወይም ደግሞ ሙቀጫ ነገር ካላችሁ በሱ ውቅጥ ማድረግ ትችላላችሁ ማለት ነው። በቃ ቀላል ነው። አንድ ነገር ካሰብንበት ለመስራት በጣም ቀላል ነው። ይህን ያክል ጊዜ አይፈጅም፣ ጊዜ አይወስድም። በ40 ደቂቃ ውስጥ ይህንን ቅባት እንዳይበላሽባችሁ ሰርታችሁ ማስቀመጥ ትችላላችሁ። 40 ደቂቃ ስላችሁ ያው እስቲም መሆን ስላለበት ነው እንጂ የ5 ደቂቃ ስራ ነው ማለት ነው። ወይም ደግሞ በቪዲዮ እንዳያችሁት የ10 ደቂቃ ስራ ነው። ከዛ በኋላ እንግዲህ ይህንን ይመስላል። በመጀመሪያ የምጠቀመው ኤክስትራ ቨርጂን ኦይል እጠቀማለሁኝ። እናንተ ያላችሁን ቅባት መጠቀም ትችላላችሁ። ምናልባት ሌላ አይነት ቅባቶች ካላችሁ በሱ መጠቀም ትችላላችሁ። ከዛ በኋላ በተለይ ሽበት ለሚያስቸግራችሁ ሽበታችሁ እንዲደበዝዝ እንዲጠፋላችሁ ከፈለጋችሁ ደግሞ እንደዚህ አይነት ቅባቶች ስትሰሩ ሁሌም ጥቁር አዝሙድ መጠቀማችሁን እንዳትረሱ። ከዚህ በፊት በሰራው ቪዲዮ ጥቁር አዝሙዱ አብረን ብንፈጨው ምን ችግር አለ ብላኝ ነበር እና ከዛ ብዙዎቹም ደግሞ ላይክ አድርገውታል። እኔም ደግሞ ያው እዚህ ጋር አንድ ላይ ፈጭቸዋለሁ። እዚህ ጋር መፍጬ ተበላሽቶብኛል፣ ግን እንደምንም ጠጋግኘው ነበርና ከዛ በኋላ አንድ ላይ በምትፈጩት ሰዓት እንዲሁም ጥቁር አዝሙዱ የበለጠ ጥቅሙን ጎልቶ እንዲወጣና ጥቁረቱን ወደ ጸጉራችሁ ወደ ቅባቱ ይህ መዋሃድ ብቃት አለው ማለት ነው። ምክንያቱም ለ40 ደቂቃ ብቻ ስለሆነ እስቲ የምናደርገው። ከዛ በኋላ እንግዲህ አንድ ላይ እንፈጨዋለን። በዚህ አጋጣሚ ለቻናሌ አዲስ የሆናችሁ ቤተሰብ እየሆናችሁ አበረታቶኝ። እንግዲህ ያው ልጄ እኔ እያወራሁ እሷ እየሳቀች ስለሆነ ነው እዚህ ጋርና ሳቄ የመጣው። በዚህ አጋጣሚ ለቤት አዲስ የሆናችሁ ቤተሰብ የሆናችሁ አበረታቶች። ከዛ በኋላ እዚህ ጋር ከፈጨው በኋላ የምጨምረው ቤቢ ኦይል ጨምርበታለሁ። ቤቢ ኦይል እዚህ ጋር በመፍጫው ላይ ቤቢ ኦይል ጨምሬ እንደገና ጨመርኩትና ምክንያቱም ቅባቱ ይዞት ስለነበር ማለት ነው። ቤቢ ኦይል ካላችሁ ቤቢ ኦይል መጠቀም ትችላላችሁ። እንደነገርኳችሁ ነው የሚመቻችሁ የሚስማማችሁ ፈሳሽ ቅባት ካላችሁ፣ እንዲሁም ደግሞ ኦሊቭ ኦይል ካላችሁ። በነገራችን ላይ በኦሊቭ ኦይል የሚሰራ ቅባት በጣም ነው የምወደውና የሁል ጊዜም ደግሞ ቅባቴ እሱ ነው። ሲጀመር እኔ ቅባት ገዝቼ አላቅም ከዚህኛው ከቤቢ ኦይል ውጪ ማለት ነው። ስለዚህ እንደዚህ ሰርታችሁ መጠቀም ትችላላችሁ በቀላሉ። ከዛ በኋላ እዚህ ጋር ዋህደን ጨርሰናል። አብሽን ጨምር ማሽ ማንኪያ አብሽ ጨምር ያለውና እናንተ በነገራችን ላይ አብሹ አንድ ላይ አልፈጨውትም። አብሽ አንድ ላይ ሲፈጭ ያው በጣም ሽታም ስላለው ሽታው ሊወጣ አልፈለግኩም። በዛን ላይ ደግሞ ሮዝሜሪውን የአብሹ ሽታ ያጠፋዋል፣ ግን ቅባቱ አትጠይቁኝ። እንዲሁም 7-8 ፍሬ የሚሆን ቁርንፍድ ጨምሬበታለሁ። ከዛ አንድ ላይ እሳት ላይ እስቲም እናደርገዋለን። እስቲም ስታረጉ እዚህ ጋር ቅባቱ እንዲቆይላችሁ ከላይ ይንሳፈፋል። አሁን አሳያችኋለሁ። እንዲሁም እና የሆነ እንደ አረፋ ነገር ይኖረዋልና እሱ እስከሚጠፋ ድረስ። እንዴት ነው ሽሮ ስትሰሩ ትክትክ ብሎ ከላይ የሚወጣ ነገር አለ አይደለ? ስታጠፉና ይሄኛውም እንደዛ ነው መሆን ያለበት፣ ቅባቱ እንዳይበላሽባችሁ። በዚህ አጋጣሚ ይህንን ቅባት ብዙዎቹ በቲክቶክ ፖስት አድርጌ ብዙዎች ሰርተው የሰሩትን ለጥፈውልኝ እና
በጣም ነው ደስ ያለኝ እውነት ለመናገር ማለት ነው። እናንተም ደግሞ ሰርታችሁ የተጠቀማችሁት ኮመንት አድርጉልኝ እዚህ ላይ። ቅድም የነገርኳችሁ እዚህ ጋር ነው። ይሄኛው አሁን አረፋ የሚመስለው እሱ እስከሚጠፋ ድረስ ስቲም መሆን አለበት። ለምን እሱ ስቲም ካልሆነ ቅባታችን ለብዙ ጊዜ ላይቀመጥ ይችላል። ግን እኔ አንድን ቀንም ቅባት ተበላሽቶብኝ አያውቅም በጭራሽ ማለት ነው። ሲቀጥል አብዝቼ አልሰራም። የምሰራው ለ15 ቀን የሚሆነኝ ያክል ነው ማለት ነው። ቤት ውስጥ ያላቸው የቤት ውስጥ ስትሰሩ አብዝታችሁ መስራት አይጠበቅባችሁም እና በየ15ቱ ብትሰሩ ከዛ በኋላ ነጠላ ካላችሁ በነጠላ እዚህ ጋር ቅባቱን በነጠላ እናውጣለን። ቅባታችን እንዴት እንደሚያምር ምርጥ አረንጓዴ ቅባት ሆኖልናል እና እንግዲህ በነገራችን ላይ ፈጥኜበታለሁ እንደውም ቪዲዮ ስሰራበት ቅባቱ ማለት ነው። ከዛ በኋላ በዚህ ጋር በነጠላ ካጠለልኩ በኋላ በዚህ አጋጣሚ የተወሰነ ግማሹን አስቀርቼለታለሁ እና ፈሳሽ ቅባት የለኝም። ሰሞኑን እሰራለሁ ግን እሰራለሁ እያልኩ ያው ከልጆች ጋር እየተመቸኝ ስላልሆነ በሚመቸኝ ጊዜ እሰራለሁ ብዬ እዚህ ጋር እንትን ብዬለታለሁ አስቀምጬለታለሁ። ቅባቱን እዩት እንዴት እንደሚያምር በተለይ ሽታው እንዴት ደስ እንደሚል። ከዛ በኋላ የምንጠቀመው እዚህ ጋር 2 ማንኪያ ቫዝሊን እጠቀማለሁ። እንደነገርኳችሁ ነው እኔ አብዝቼ አልሰራም። እንዲሁም በጣም ሙሉ ነው የሆነብኝ እንደ ዛሬ ሙልት ብሎ አያውቅም እና ቫዝሊኑም ትንሽ አብዝቼው ነበር እና እንዲሁም ደግሞ ቅባቱም ደግሞ በስቶ ነበር። ከዛ በኋላ ያው እንዳያችሁት ነው የተወሰነ አስተረፍኩኝና የሚቀባው ማለት ነው። እና ዛላውን እንደዚህ ዛላውን ቅባተኛው ቅባት ስትቀቡ እንዲሁም ደግሞ ስርስሩ ደግሞ ፈሳሹ ቅባት ትቀቡታላችሁ ማለት ነው። አያችሁ በአንድ ጊዜ ራሱ 2 ቅባት ፈሳሽም እንዲሁም ደግሞ ጭቃ ቅባትን መስራት ትችላላችሁ በዛ አድርጋችሁ ከሰራችሁ ማለት ነው። ከዛ በኋላ እዚህ ጋር ቫዝሊያችንን እስከሚቀልጥ ድረስ እንደገና በሙቅ ከዛ በኋላ ቫዝሊውን እንግዲህ ስቲም አድርገን ቫዝሊውን ወዲያውኑ ይቀልጣል። በነገራችን ላይ ብዙ ሰዓት አይፈጅም። ለምን አንደኛ ቅባቱ ሙቅ ስለሆነ ማለት ነው። ሞቆ አልቆም የጋለ ነው ማለት ነው። እና ከዛ በኋላ ያው እንደዚህ ቅልጥ እስከሚልላችሁ ድረስ በነገራችን ላይ ብዙዎቻችሁ በኮመንት እንዴት ነው የሚወፍረው እንዴት ነው የሚደርቀው? ይደርቃል። ዋናው ነገር እናንተ በትክክል ቪዲዮውን አይታችሁ ስሩት ብቻ የመስራት ብቻ ሞራል ይኖራችሁ። ከዛ በኋላ እዚች ጋር ትንሽ በረድ ካለ በኋላ በቃ መጨመር ነው ማለት ነው። በዚህ አጋጣሚ የምር እዚህ ጋር ሙልት ነው ያደረገውና በጣም ነው በቃ የወደድኩት። ግን አልታገስኩትም ነበር ቢያንስ ቁጭ ባለ ቁጥር ማለት ነው። ምናልባት ትንሽ ከለሩ ወደ እንትን በጣም አረንጓዴ አልሆነም። የባለፈው የሰራሁት በጣም አረንጓዴ ነበር የሆነው። እዚህ ጋር ግን አብሽ ስለጨመርኩበት አብሹ ትንሽ አለ አይደለ እንትን ብሎታል። ግን የምሬ ነው ሽታው አትጠይቁኝ እንዴት ደስ እንደሚል። ሰርታችሁ ሞክሩት ትወዱታላችሁ። እንዲሁም ደግሞ ከግንባራ እንትን እስካልባችሁ ወይም ደግሞ ጭንቅላታችሁ ውስጥ አትቀቡት ያለሽ አንቺ ግን እየተቀባሽ ነው ብላችሁ በኮመንት ጠይቃችሁኛል። ግን እኔ የተቀባሁት ግንባራችሁ የሸሸውን እንዲመለስ አሁን ግንባሬ በጣም ሙልት እያለ ነውና እሱን እንዲመለስ ጧት ስትታጠቡ አንድ ላይ ከፊታችሁ ጋር መታጠብ ትችላላችሁ። በዛ ነው። ጭንቅላታችሁ ግን በምትቀቡት ሰዓት ጭንቅላታችሁ የመደፈና እንትን አለውና ግን እንደዚህ አይነት ቫዝሊን ወይም ደግሞ ኮኮናት ቅባቶች ጭንቅላታችን ድፍን ነው የሚያደርጉብን ማለት ነው። ስለዚህ በተፈጥሮ ያው የጭንቅላታችን ቆዳ ክፍት ነው ማለት ነው። ያ ነገር እንዳይዘጋ ደግሞ ወይ ልትታጠቡ ለ30 ደቂቃ ተቀብታችሁ ከዛ ለብ ባለ ውሃ ሞቅ ባለ ውሃ ፀጉራችሁ የምትታጠቡት ከሆነ ምንም ችግር የለም። እንደዚህ ራሱ ይሄንን ቅባት ምርግ ብላችሁ ተቀብታችሁ ለ30 ደቂቃ አቆይታችሁ ወይ ለ1 ሰዓት አቆይታችሁ መታጠብ ትችላላችሁ። ግን ደግሞ ይሄ መታጠብ አያስፈልገውም ሁሌም ነው የምትቀቡት እና ብዙዎቻችሁ ደግሞ ይመረጋል። ምንም የሚመረግ ነገር የለም እና እናንተ ምናልባት ከዚህ በፊት ተናግሬያለሁ እና የምትጠቀሙት ቫዝሊናችሁን ለዩ። አንዳንድ ቫዝሊዎች ግን የሚመረጉ ቫዝሊዎች አሉ መሰለኝ እና የሆነ በቃ በነገራችን ላይ የአገር ቤት ቫዝሊን አስታወስኩና ይሄ በፌስታል ተቋጥሮ የሚሸጠው ማለት ነው። እሱ በነገራችን ላይ ምርግ ነው የሚለው እሱ ቫዝሊን ታስታውሳላችሁ ወይም እስቲ ካስታወሳችሁ ኮመንት ጻፉልኝና
ቫዝሊን ያደግንበት ነው እና ለፊታችን ጸጉራችን እንደውም በፀሐይ ተለቅልቀን ሄደን በቃ አስባችሁታል። እና ከትምህርት ቤት ስንመጣ አቧራ ይዘን ግን ይሄ ደግሞ በቃ ይሄ ይለያል እና በሆኑ ደግሞ እኛ አሻሽለን ሰርተነዋል ትላላችሁ። ለማንኛውም በጣም እንደምትወዱት ተስፋ አደርጋለሁ። ለቻናሌ አዲስ የሆናችሁ ቤተሰብ የሆናችሁ አበረታቱኝ። በሌላ ቪዲዮ እንገናኛለን። የምሰራላችሁ ቪዲዮ ካለ ኮመንት ስር አስቀምጡልኝ። እኔ የታችሁ እሰራለሁኝ። አሁን በረታለሁ። ልጆቼ ከፍ ከፍ እያሉ ነው። እግዚአብሔር የተመሰገነ ይሁን። ለማንኛውም በሌላ ቪዲዮ እንገናኛለን። ሰብስክራይብ አላረጋችሁ ግን ሰብስክራይብ አድርጉ። ሰብስክራይብ አድርጋችሁ አበረታቱኝ። ያው ቪዲዮ እስከ መጨረሻ እያችሁ ካላችሁ ባይ ባይ። መልካም